ተረብሾ የሆነ ነገር ተነክቶ ነው የሚመጣው። ባይዘው አቤላ እኛ ሆነን ነው እንጂ እኮ ሰላሜ ናት ብሎ የሚያስበው እሷን ሆኖ ሳለ እንደዛ በዛ ልክ ወንድ ልጅ እንደዛ ሲለ እንትን እያለሽ እንደዛ ክብር እየሰጠሽ ትሰሚኛለሽ። አንዴ ከአንቺ ሞራልሽ እንደሚሰማሽ ከሆነ ራሱ እኮ ምንድን ነው በቃ ማለት እንዲመንጨርጨር በደንብ ነው የምንጨረጨረው። ለሱ በጣም ሰላም ለሱ በጣም የዋህነት የሚገባው ነው። ቢገባሽ ጨረጨሪ ወረሻቱ ለሻታድሪ ምን ደንታዬ ነው ታዲያ? እኔ እኮ አንቺ ያገባሻል እያልኩሽ አይደለም። አሁንም ቢሆን አንቺ ጋር አልመጣንም። ትሰሚኛለሽ ሩታ፣ አንቺ ጋር አልመጣንም። ለምንድን ነው አብርሃምን ያሳሰርሽው? አስፈችልኝ። ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወችበት አይደለም፣ አለንለት እኛ። ይገባሻል? እሰይ እና ምን ይሁን ሩታ ግን ምንድን ነው እየሆንሽ ያለሽው? ሩታ እንዴ ይሄ ነበር ሰላምሽ? ስትንጨረጨሪ ነበረ ማለት ነው። ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ ተሰማሽ። አሁን እየተንጨረጨርሽ እንኳን አይለሽው አንቺ ነሽ። በደንብ ነው የምንጨረጨረው። እኔማ እሱ እስር ቤት ስለገባ ነው ሰላሜን ነው ያነሳሽ። ያንን መንጨርጨር ደግሞ እንዲህ ከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረሽ ከፈለኩኝ። እሺ ሰማሽ? እኔም ብታስገብኝ ይሻለኛል። ባይዘው አብርሃም ከሚገባ አይደለም እንዲህ ዙሪያውን ያሉትንም ሰዎች እሱንም ጨምሮ ማስገባት እችላለሁኝ። አሁን ግን ጉዳይ እሱና እሱ ስላልሆነ ገባሽ? ጉዳይ ከሱ ጋር ስለሆነ ወይም ደግሞ መጨረስ ያለብኝ ጉዳይ ስላለ እንዲሁም ደግሞ መግባባት ስላቃተን እንጂ እሱንም ቢሆን ፈልጌው ነው ማረግ አሳለፈ። ምንም መልካም ነገር እንዳላደረገ አብርሃም ምን ቢያደርግሽ ነው ግን የልጅሽን አባት ያሳሰርሽው? ማለት እንዴት ጨክነሽ? እንትን እኮ ነው አቤላ። ምን ቢያደርግሽ አልገባኝም። እናንተ ጽድቅ ነበር እንዴ ስትሰሩ የቆያችሁ? ይኸውልሽ ጽድቅ አይደለም። ይኸውልሽ አንተ ራስህን በእናትህ አንቺ ብቻ እንድታወሪ አዳመጥኩ። እስካሁን ድረስ አዳመጥኩ። አንተ ጽድቅ ነው የሰራኸው እስከዛሬ ድረስ? ምን አይነት ጽድቅ? ቆይ አንቺ ልጁ ራስህን ዛሬ እንደ ንጹህ ሰው አድርገህ እኔን ቆመ ለማናገር ማን ነው መቱን የሰጠ? ሲጀመር እንዴት ነው ድፍረቱስ ሞራሉስ ያለ? አንተ እኮ ማፈር ያለበት ሲጀመር። ለምን አፍራለሁ? ልጁ ከተጨነቀበት አውጥተን ፈታ ስላለ ነው እንዴ የሚጨነቀው? በቃ በሆነ ነገር እንዲተሰውረ ስለሆነ በግልጽ ስለሆነ ስራህን እየሰራክ ያለኸው ኖርማል። በግልጽ ምናምን አይደለም። ልጁ እንዲጨናነቅ አልፈልግም። እኔ የምፈልገው አንድ ነገር ነው ሩታ፣ አንቺ እኛ ላይ እርምጃ እንደምትወስጂው እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ሩታ ተይ፣ እንደው ኃይለኝነት አያግባባንም። ተይ፣ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋህ ስለሆነ እንደ ህፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደዚህ ትነትሽ እኮ መቻል ያለብሽን እንኳን አልቻልሽም። ቢገባሽ አንድ ነገር በእውነት ነው። ቆይ አንድ አቤል አስጨርሰኝ እግዚአብሔርን። እሱ ሴት አንቺ ወንድ እስክትመስይ ድረስ ከኛ አልፎ ከራስሽ አልፎ ከጎኑ ሰው እስኪታዘብሽ ሚዲያም እስኪታዘብሽ ድረስ እሱን በምን አይነት ትዕግስት እንዳለው ወይኔ ጀጋይ ኔ አንድ ነገር ልንገርሽ። አንድ ነገር ልንገርሽ። ይኸውልሽ ፈርምልኝ እያልሽ የነበረው እስካሁን ማለት ነው ለአንቺ ብሎ ነው እስካሁን ሳይፈርም ይቀር ወይ ደግሞ ትስተካከላለች፣ ነገሮች ይስተካከላሉ፣ ወደፊታችን የወደፊት ማለት በመጀመሪያ በነበርንበት ፍቅር እንቀጥላለን ብሎ ስላሰበ ነው። ቢፈርም አንቺ እንጂ እሱ አይጎዳም። ኦኬ አንተ አሁን ያንን ነገር አንተ ትፈልገዋለህ? እኔ ሆነታ አንተ እንደምትፈልግ ሰው አጠገቡ ላይ ሆኜ የማደርገውን እሱ ራሱ ያውቃል። ይኸውልሽ ያንቺና የእሱ ነገር ታደርገውንማ እኮ በግልጽ እያሳየን አይደል? አንቺ ስለምታስቢው ነው። አይደለም እሱ ሀገር ምድሩ ሰማይ ምድሩ ዓለም ያውቃል። ምንድነው ማውራት? ስለሰው ምንም አይመለከተኝም። ስለሰው ምንም አይመለከተኝም። ሰው ገመተኝ አልገመተኝ ምንም አይመስለኝም። እኔ ግን ማለት ነው ያንቺ ዝቅ ማለት ነው እዚህ ጋር የተረዳሁት። ገብቶሻል? የሚሰጥሽ ቦታና አሁን የሚሰጥሽ ቦታ ልክ አይደለም። በቃ ያንን ሚስኪን ባልሽን ማሳሰርሽ ግን በጣም ደስ የማይል ነገር ነው። ይኸውልሽ የሚያኮራ ነገር ነው። አሁን ይሄ በደንብ ለሱ ባለቤትሽን እስር ቤት ማስገባት ምን ያክል ልካችሁ ማሳየት እንደምችል ማውቃችሁ ራሱ አንዴ ይሄ አሁንም እኮ ወደኋላ ማድረግ ትችያለሽ። እኛ ጥፋት ስለሌለብን ደግሞ የሰራሽውን ቤት ታሳይኝ እንዳሳብ። እሺ ምን እንደማትች ታውቂያለሽ? በደንብ አሳየዋችሁ። አልፈርምም ስላለ ብቻ ነው አንቺን የሚያግዘኝ ያህል ምን አድርገሽ እንዴ? እሱንም የሚያሳሰረችው አልፈርምም ስላለ ብቻ ነው። አልፈርምም ያለው ደግሞ እኔ ራሴ አውቃለሁ። በቃ ነገሮች ይስተካከላሉ። ቢገባት እኮ አልፈርምም ለእሷ ቦታ እንዳለው ቢገባት ወይኔ አንዳንድ ጊዜ አይደለም አቤላ እንጂ እሱ አይጎዳም። ይኸውልሽ ብዙ ነገር አጠገቡ የሚያስደስቱት እንደ በፊት ደስተኛ እንዲሆን የሚያደርጉ ሰዎች አሉ። ግን ለአንቺ አስበው ነው ይህን ነገር ልትረጃ አልቻልሽም። እሱም ብቻ አልፈርምም ስላለ ግን ይህንን ነገር ተጠቅመሽ
ያሳሰርሽው። እሱም ብቻ አይደለም አቤላ፣ ከጎኗ ራሱ ሆይ የሚላት ሰው አንድ ደህና ምክር የሚሰጣት የለም እኮ አንድ ደህና ምክር የሚሰጣት የለም። እስር ቤት ችግር የለውም፣ በዋስም ይሁን በምንም ምን ያስፈታዋለሁ ችግር የለውም። አሁን ተመልሶ አንቺ አታስፈልጊም፣ እኔ ራሴ ስፈልግ አስገባለሁ ስፈልግ አስወጣለሁ። ይሄ ራሱ ሲሰማ ምን እንደሚል እኔ አብርሃም አዘንኩለት ማለት ፈልጌው አስገባሁት። ይሄ ንቀት ይሄ ንግግር ለሱ ይገባዋል አይደለም። ይሄን ነገር ማድረግ የምችል የነበረው እልህ ለምን ትጋቢያለሽ? ቆይ እልህ አይደለም። በጣም ታዲያ ስፈልግ አስገባዋለሁ ስፈልግ አስወጣዋለሁ። እሱ የዋህ ስለሆነ ነው፣ እሱ ዝም ስለሚልሽ ነው። አንዳንዴ ቆይ አዳምጪ፣ እንግዲህ የለሽም እልህማ ቢሆን ኖሮ ይኸውልሽ አንቺንም አለቅሽም ነበር እኮ። በእልህ ቢሆን ከምሬ ነው እውነት አለቅሽም ነበረ፣ ግን አይደለም። ችግሩ አይደለም ጉዳይ ከሱ ጋር አለቀኳትም ብለሽ ነው የምታስቢው? ችግሬ ከሱ ጋር ወይ ጉዳይ ከሱ ጋር ብዬ ነው እንጂ አንቺንም ቢሆን ደህና አድርጌ አስገብቼ ልክሽን ነበር፣ ግን አልፈልገውም። ምን ያደርግልኛል? ይኸውልሽ ሩታ፣ አሁን አንቺ የምትዝችብንን ነገር ልንሰማ አይደለም። ይገባሻል? እሺ አይደል? ተመልሶ ሊገባ አብርሃም እስር ቤትም ሆነ ሰምቲንግ የምታስቢው እሱ ሲከፋ እሱ የሆነ ነገር ሲሆን የምታገኙ ሰላም አለ። እየተበቀልሽው ይሁን አላውቅም። የእውነቴን ነው የምልክ። ሰው ቢያንስ በሰው ደስታ አይደሰትም? በቃ አሁን ዝም ብዬ ልስማሽ፣ እንደፈለግሽ አስቢ። ሄርሜላ ሰምተሽኛል? አንዴ ሲሚኝ እኔን ይኸውልሽ፣ ጥፋት ቢኖርብን እኛን ከማሳሰር ፊት ነበር የምታሳስረን፣ ግን ጥፋት አይደለም። ሰው ከሰው ከማስተዋወቅ ህሊና እንዳላት እንደራራችልን እያስመሰለች እኮ ሰምተሽኛል? ይኸውልሽ፣ ሰው ከሰው ከማስተዋወቅ ማንም የሚያስረድ የለም። ይኸውልሽ የምሬን ነው እንዴ። ስለተፍታታን ሌላ ቦታ ሄደን ራሳችን ሪላክስ ስራረግ ፈቃደኛ ልትሆኝ እኮ እኔ ማዝናናሽ ነበረ ይዤሽ ሄጄ ማለት ነው። አይ አንቺን ቅራቅም ቦዛው እኔ ከፈለግሽ እንዲ ደህና አድርጌ ከፍዬ እዚህ ምናልባት አይ ሄደን ስንዝናና ከደበረሽ እሱ ሰላም ሳያገኝ ከደበረሽ ያንቺን ሰላም እኔ ችግር የለውም። ያንቺ ባንቺ ደስታ የምደሰት ሰው ነኝ እኔ ቢገባሽ በጣም ፍላጎቱ ካለ ካገርሽ አሁን ማለት ይኸውልሽ እሱን ትፈልጊያለሽ ሩታ የሰው ደስታ ያስደስትሽም ነው። እኔ ባይዘው ወይ እንትን ፋይናንሻል አይደለም እያወራሁ የነበረው ባንቺም ደስታ የምደሰት ሰው ነኝ። ግን አንቺ ግን በሰው ሀዘን የምትደሰቺ የሆነ በቀል ምናምን የያዘሽ ሰው ነሽ፣ እልህ ምናምን የያዘሽ ሰው ነሽ ቢገባሽ እንጂ እኔ ፋይናንሻሊ እያወራሁ አልነበረም። ነገር እንደዚህ ስለምታስቢ ነው እንጂ እኔ እያወራሁ ያለሁት አንቺን ብትዝናኝ እኔ ደስተኛ ነበርኩኝ። አብርሃም ብቻ ደስተኛ ይሁን እንጂ አሁን የለም ማድረግ ያለብሽ ምን እንደሆነ ታውቂያለሽ? ሩታ አሁን ማድረግ ያለብሽ ነገር ምን እንደሆነ ታውቂያለሽ? አብርሃምን ስላሳሰርኩት ተጸጽቻለሁ፣ ሳላቅ ነው እንዴት ውስጥ ነኝ ብለሽ ይቅርታ ብለሽ ከሱ ጋር ያለውን ነገር ብታስተካክል ይሻልሻል። የምሬን ነው። በኋላ ይቆጭሻል። ማትወጪው ነገር ውስጥ ማለት በጣም ጸጸት በጸጸት ነው የምትሆኚው። የምሬን ነው ሩታ። ይሄ ነገር አንቺን እንጂ እሱን አይጎዳውም። እሱ ወጣት ነው፣ ብዙ ነገር ማድረግ ይችላል። ከፍተሻል፣ ብዙ ነገር ማሳካት ይችላል። እስኪ አዳምጪው። የምሬን ነው። በኔጌቲቭ አሁን እኔ ማውራውን በኔጌቲቭ እንትን አትበይ። የምሬን ነው። አሁን ተጸጽቻለሁ ስላሳሰርኩት የሆነ በቃ ይቅርታ ማለት ካለብሽ ይቅርታ ብለሽ ነገሮችን ለማስተካከል ሞክሪ። እሺ በጣም ይቅርታ ተጸጽቻለሁኝ፣ እስከዛሬ ስላጠፋሁኝ በጣም ይቅርታ እና ካሁን በኋላ አላሳስረውም። አቤላ ከመቀለድ ውጪ ምንም እንዲህ እንላለን ወይ ደግሞ ከማፌዝ ውጪ ምንም ነገር በኋላ የሆነ ጊዜ ላይ ማለት ነው እርግጠኛ ነኝ ማለት አይ ምንም አይደለም አይደለም። ዝም ያለው አብርሃም ነው። አንቺ ከመጀመሪያውም ጀምሮ ከማውራት ወደኋላ ብለሽ አታውቂም፣ ከማድረግ ወደኋላ ብለሽ አታውቂም። እንዲህ በቃ በእልህ ወይ ተናድጄ ምናምን ተናግሬ ይሆናል እንጂ አንድ እንዲች እርምጃ አልተራመድኩም። ምን አይነት እርምጃ? ከማሳሰር በኋላ ከማሳሰር አንድ ስቴፕ ዞር ስል ምን ያክል እንትን እንደምልህ እሺ ይኸውልሽ ምን አይደለም ያልዞርበት ቀን የለም። ኖ ዌይ አሁን አይደለም እኮ ይዞሮቹ ዝም ምን ያክል አሁንም ትንሽ ገፋ በል። ይኸውልህ ነገሩ ከሱ አንቺ ከመግፋት ውጪ ምንም የሚያደርግሽው ነገር የለም። ዞሩ የማይቀር ነገር ነው እና አሁን ትምላችሁ እዛ ምንም ጥፋት ስለሌለብን በኮንፊደንስ ነው የምናወራው። ምንም ጥፋት የለብንም። ሄርሜላን ከአብር ስላስተዋወቅኩ ሚይዘኝ ነገር ማንም ምንም የለም እኮ። እሱንማ በደንብ እዛ ምን እንነጋገር። እሱ ራሱ ያሳሰርሽው አብርሽንም ራሱ ያሳሰርሽው ቅድም ራሱ ምን አለች መሰለክ አቤላ እንነጋገር ይሆን ነበር እኮ ጥፋታችሁንም ጥሩንም መጥፎንም እዛው ምን እንነጋገር ይሆን ነበር። ከዛ በኋላ ህግ ደግሞ ምን ማለት እንዳለበት ምሳሌው ማንና እንዴት ወዴት መስጠት እንዳለበት ወዴትም እንደሚያመጣ ሄርሜላ ስለተዋወቀ ግን እንደዚህ ቅናተኛ የሚያደርግሽ አልመሰለኝም ነበር። በእውነት የምሬን ነው። ሄዶ ከሷ ጋር ሪላክስ ዛሬ ትናንትና ሰው ነች። በጣም ከብዙ ሰው ጋር እኔ ብዙ ያሳለፍኩኝ ሰው ነኝ። ገባ
አሳልፈሻል። ምንም ናት። ግን ደግሞ ነገሮች ያከበድሽው እሷ ስለመጣሽ ከእሷ ጋር ኢንጆይ ስላደረገ ከአንቺ ጋር የነበረው ነገር ትንሽ እየረሳ ከአንቺ ጋር ጭንቀት የነበረበት ነገር እንዳለ ስለረሳ ከእሷ ጋር እየተሳሳቀ ስለመጣ በጣም ቅናት ውስጥ ገባሽ። እሱም ብቻ ሳይሆን አቤላ ትሰሚኛለሽ፣ ማለት ከዚህ በላይ እዚች ጋር ረጅም ሰዓት መቆየት ከአንቺ ጋር አፍ ከመካፈት ኦር ሰምቲንግ አንቺ የሚሆን ነገር ከመናገር ደግሞ ሰውን ስትሰሚ መልስ ለመስጠት እንጂ ቆይ ይሄ ነገር ይጠቅመኛል ይጎዳኛል፣ አሁን ከጎንሽ እንጠቅምሻለን ብለው የሚረዱሽም ሰዎች ለአንቺ ጥሩ አስበው ኦር ሰምቲንግ ትክክለኛ ተሳሰብ ኖሯችሁ አይደለም። ስለዚህ አሁን አንድ ነገር ላስጠነቅቅሽ እፈልጋለሁ። ኖ ለአንቺ ምንም ጥሩ ምን መጥፎ ምን ማስበው ነገር የለኝም።